በኢትዮጵያ የአርሰናል ደጋፊዎችና የክለቡ ዝምታ። በአዲስ አበባ ስታዲየም በአይነቱ ለየት ያለና በብዙ ሺዎች የሚቆጠሩ የኢትዮጵያ የአርሰናል ደጋፊዎች ያሰባሰበ ደማቅ የድል በዓል በባለፈው ሳምንት ከሙዚቃ ድግስ ጋር መካሄዱ ይታወሳል። ይሁን እንጂ ይህን ያህል ግዙፍ ህዝባዊ ዝግጅት መዲናዋን በቀይና ነጭ ቀለማት ቢያደምቃትም የእንግሊዙ ክለብ አርሰናል በይፋዊ ድረገጹም ሆነ በሚሊዮኖች በሚከተሉት የማህበራዊ ሚዲያ ገጾቹም ለኢትዮጵያውያን ደጋፊዎቹ አንዳችም እውቅናም ሆነ አጭር የምስጋና ቃል ሳይሰጥም በዝምታ ማለፉ በብዙዎች ዘንድ ከፍተኛ ቅሬታን ፈጥሯል። የአርሰናል ደጋፊዎችም በኢትዮጵያ ማህበርና አፍቃሪዎች ታዋቂ ድምፃውያን በተገኙበት እና ከፍተኛ ወጪ በፈሰሰበት ዝግጅት የክለባቸውን ድል በከፍተኛ ድምቀት አክብረዋል። የዝግጅቱ ድባብ፣ የደጋፊው ስሜትና የተዘመረው መዝሙር በእንግሊዝ አደባባዮች ከሚታየው ድባብ በምንም የማያንስ አልፎ ተርፎም በልዩ ኢትዮጵያዊ ስሜት የታጀበ ነበረ። ይሁን እንጂ ይህ ሁሉ የደጋፊዎች ድካም፣ ጊዜ፣ ገንዘብና ልባዊ ፍቅር የአርሰናልን የህዝብ ግንኙነት ክፍል ትኩረት ሊስብ አልቻለም። የዘመናዊ እግር ኳስ ፖለቲካና ኢኮኖሚ ተንታኞች ይህንን የአርሰናል ዝምታም የእንግሊዝ ፕሪሚየር ሊግ ክለቦች ለአፍሪካውያን ደጋፊዎች ያላቸውን የጥቅም ብቻ አመለካከት የሚያሳይ ጥብቅ ማሳያ ሲሉም ተችተውታል። አርሰናልን ጨምሮ ታላላቅ የአውሮፓ ክለቦች ከአፍሪካ የቴሌቪዥን ስርጭት መብት እይታና ከማሊያ ሽያጭ በቢሊዮን የሚቆጠር ዶላርም ያፍሳሉ። ክለቡ እንደ ሩዋንዳን ጎብኙ ካሉ ከፍተኛ የገንዘብ ክፍያ ከሚያስገኙም የንግድ ስምምነቶች ጋር በተያያዘ ለአፍሪካ ሀገራት ሽፋን ሲሰጥ ቢታይም እንደ ኢትዮጵያ ካሉ ሀገራት ደጋፊው አነሳሽነት የሚመነጨው እውነተኛና ህዝባዊ ፍቅር ግን ችላ ማለቱ ክለቡ የንግድ ትርፍ እንጂ እውነተኛ የስፖርት ቤተሰባዊነት እንደማያበረታታም ያጋልጣል። በእንግሊዝ ወይም በአሜሪካ አነስተኛ ቁጥር ያላቸው ሰዎች የተሰበሰቡበት ዝግጅት በድረገጻቸው የሚያሞካሹት እነዚህ ክለቦችም በአፍሪካ በ10 ሺዎች የሚቆጠሩ ህዝብ ስታዲየም ሲሞላ ለማየት አለመፈለጋቸው በደጋፊው ዘንድ የንቀት ስሜትን ፈጥሯል። ይህንን የክለቡን ዝምታ ተከትሎም በተለያዩ የማህበራዊ ትስስር ገጾች ላይ ኢትዮጵያውያን ደጋፊዎችና የስፖርት ቤተሰቡ ከባድ ቅሬታቸውን እያሰሙ ይገኛሉ። ብዙዎች ሁኔታውን ያልተመለሰ ፍቅር ሲሉ የገለጹትም ሲሆን አርሰናል እኛን ለሚፈልገው ለቴሌቪዥን እይታና ለገንዘባችን ብቻ ነው እንጂ ለስሜታችንና ለድካማችን ምንም አይነት ክብር የለውም የሚሉ ሀሳቦችም በስፋት ተንጸባርቀዋል። በተጨማሪም ለንደን ላይ 5000 ሰው ቢሰበሰብ ሰበር ዜና የሚያደርገው ክለቡ አዲስ አበባ ላይ ስታዲየም የሞላ ህዝብ ለማመስገን እንዴት አጭር መልእክት ሊነፈገው አይገባም ነበር በማለትም ቁጭታቸውንም ገልጸዋል። በርካታ የስፖርት ጋዜጠኞችም በበኩላቸው አፍሪካውያን ደጋፊዎች የውጭ ክለቦች ከማምለክ ወጥቶ ይህንን ግዙፍ አቅም፣ ጉልበትና ፋይናንስ ወደሚያከብራቸውና የራሳቸው ወደ ሆነው የሀገር ውስጥ ሊግ ሊያዞሩ ለሀገር ኢኮኖሚም ሆነም ለእግር ኳስ እድገት ከፍተኛ መሆኑን በማንሳት ላይ ይገኛሉ። በአዲስ አበባ ስታዲየም የታየው ደማቅ ዝግጅትም ለኢትዮጵያውያን ለእግር ኳስ ያላቸው ጥልቅ ፍቅርና የማደራጀት አቅም በድጋሚ ያራገጠ ቢሆንም የአርሰናል ክለብ የሰጠው ቀዝቃዛ ምላሽ ግን አፍሪካውያን ደጋፊዎች ከዚህም ዓለም አቀፍ ክለቦች ጋር ስላላቸው የአንድዮሽ ትስስር በድጋሚ ቆም ብሎ እንዲያስቡ በር የከፈተ አጋጣሚ ሆኗል። ፍቅርን በንቀት የመለሰው የአርሰናል እርምጃ የአውሮፓ እግር ኳስ ገበያን አፍሪካ እንደ ሸማች እንጂ እንደ ባለድርሻ እንደማይቆጥራት በድጋሚ ያረጋገጠም የታሪክ ማስታወሻ ሆኖም አልፏል።